ባለፈው ሳምንት እንደገለጽነው ከዚህ በፊት ሁለት ተከታታይ ሳምንታትን አሳልፈናል። የመጀመሪያው ዘወረደ ይባል ነበር። እርሱም ደግሞ መውረዱን፣ መወለዱን፣ ስለኛ መሞቱን፣ መሰቀሉን የምናስብበት ስለሆነ ዘወረደ እንደተባለ ተነጋግረናል። ከዛ ጋር የተያዘ ጥያቄዎችንም አንስተን ተወያይተናል። ሁለተኛው ሳምንትም ቅድስ ይባል እንደነበረ በዛውም ላይ ደግሞ ስለ ነገረ ቅድስና የምንማማርበት ጥቅል የእግዚአብሔር የባህሪውን ቅድስናና የቅዱሳንን እንዲሁም ደግሞ ቅድስናውን የተሳተፉ ጊዛን ያላቸውም የሌላቸውን ፍጥረታትንም ጠቅለል ባለ ሁኔታ ስለ ፍጡራን ቅድስናና ስለ እግዚአብሔር ቅድስና የምንማማርበት ስለ ሰንበተ ክርስቲያን ክብር ቅድስና የምንማማርበት ስለሆነ ቅድስት እንደሚባል በዚህ ዙሪያም ተነጋግረናል። የዛሬው እንግዲህ ሳምንት ደግሞ ምኩራብ በመባል ይጠራል። መጀመሪያ ከስሙ ትርጓሜ ተነስተን ማየት እንችላለንና ምኩራብ ማለት ከግዕዝ ቃል የተገኘ ሲሆን ታላቅ አዳራሽ፣ የማምለኪያ፣ የመማፀኛ፣ የመስገጃ አምልኮትን የሚፈጽሙበት ወይም የሚፈጸምበት ታላቅ ሰፊ አዳራሽ የሚለውን ትርጉም የሚሰጥ ነው ማለት ነው። ነገር ግን ይህ ሳምንት ምኩራብ ተብሎ መጠራቱ ከምን አንጻር ነው የሚለውንም ስንወስድ አምላካችን ልዑለ ባሕርይ እግዚአብሔር በስጋ ማርያም ተገልጾ ከሰማይ ሰማያት ወርዶ እኔና እናንተን ወይም ደግሞ የአዳምን ዘር ጥቅሉን ለማዳን ወደዚህ ምድር በስጋ ተገልጾ መጥቷል። ስለዚህ አምላካችን እግዚአብሔር በስጋ ተገልጾ መጥቶ ብዙ ታምራትን አድርጓል፣ ትምህርትንም አስተምሯል። ከዛ መካከል በዚህ ሳምንት በቤተ መቅደስ ተገኝቶ በአይሁድ ምኩራብ ተገኝቶ በአይሁድ ቤተ መቅደስ ተገኝቶ ያስተማረውን ትምህርት የሰራውን ተአምራት የምናስብበት፣ የምንነጋገርበት፣ የምንዘክርበት ዕለትና ጊዜ ስለሆነ ጠቅለል ሲደረግ ስለ ነገረ ቤተ ክርስቲያን፣ ስለ ክብረ ቤተ ክርስቲያን፣ ስለ ቤተ መቅደሱ ክብር፣ ስለ ቅድስት ቤተ ክርስቲያን ክብር የምንማማርበት የምንነጋገርበት ዕለትና ጊዜ ስለሆነ ይህ ሳምንት ምኩራብ ተብሎ እንዲጠራ ሆኗል። ምኩራብ ማለት የአይሁድ ቤተ ጸሎት፣ አይሁድ አምልኮታቸውን የሚፈጽሙበት ለማለት ነው። አሁን ይህንን ሀሳብ በዚህ ሰዓት ዘርዝረን አንዘልቀውም። ቢሆንም ግን በተወሰነ መንገድ ለማብራራት ሞክራለሁ። አሁን ይሄ አሰራር ለቤተ መቅደሱ ክብር የማይመጥን ገንዘብን መሰረት ያደረገ ገቢን ብቻ ትኩረት ያደረገ ሕዝቡ ማረፊያ አጣ። በዓለምም ሆኖ ቤተ መቅደሱን መጥቶ ማረፊያ አጣ። ስለዚህ እረኛ እንደሌለው በግ ባዘኑ ማለት ነው። እንዲህ ሆኖ በነበረበት ሰዓት ነው ጌታ እንግዲህ ወደ ቤተ መቅደሱ የገባው። በየምኩራቡ እየዞረ አስተምሯል። በተናጠል ነው ያገኛቸው። ልክ አሁን እንደኛ እንደ ሀገራችን ነባራዊ ሁኔታም በወር በዓላት በየአብያተ ክርስቲያናቱ እየዞሩ ማስተማርና በአደባባይ በዓላት በጥምቀት እንዲሁም በመስቀል ጊዜ አደባባይ በዓላት ላይ ማስተማር ህዝቡ እኩል አይደለም እናገኘው። ስለዚህ ልክ ጌታ ክርስቶስ በየምኩራብም እየዞረ በየነገዳቸው በየጻቸው በየርስታቸው አስተምሯል። እንዲሁ ደግሞ ከዓመት 3 ጊዜ ወደ ቤተ መቅደስ ሁሉም ስለሚመጡ 3 ጊዜ ከሚወጡባቸው የበዓል አይነቶች አንዱ በዓለ ፋሲካ ነው። ስለዚህ ጌታ ክርስቶስም በዓለ ፋሲካን መሰረት አድርጎ ከሁሉም አቅጣጫ የመጣውን ህዝብ ለማስተማር ወደ ቤተ መቅደሱ ወጥቷል። ወደ ቤተ መቅደሱ ሲሄድ ደግሞ ቤተ መቅደስን እንደ ቤተ መቅደስ ክብር አላገኘውም። ምንም ምእመናን ደጅ የሚጸኑበት ቢሆን ከብቶች፣ ንብረቶች የሚሸጡበት የሚለወጡበት፣ ወርቁ የሚመነዘርበት፣ ከዛ ላይ ደግሞ ህዝቡ በህጉም ያለ ህጉም የሚበዘበዝበት ሆኖ ሲያገኝ ጅራፍ ያስነሳው ይሄ ነው። ከዛ በኋላ ጅራፍ አነሳ። ቀጥታ ወንጌሉ እንደሚገልጽልን በጅራፍ ከደቀ መዛሙርቱ ሐዋርያት ጋር አዘዛቸውና እንስሳቱ ከብቱ ለገበያ ያመጡት እንዲወጡ አደረገ። ከቤተ መቅደስ ቅጽር ውጭ ማለት ነው። ከዛ ጋር መሸጫቸውን መደርደሪያቸውን ገለባበጠ፣ እንዲወጡ አደረገ። እንደ ርግብ እንደ ዋኖስ አይነቶቹን ደግሞ ጅራፍ የማይችሉትን በዚህ መንገድ መውጣት የማይችሉትን ደግሞ አሰስሉ ዘንድ ነጋዴዎችን ማለት ነው ይህን ይዛችሁ ውጡ አላቸው። ወርቅ፣ ብር፣ እንቁ የመሳሰለውን ደግሞ በተአምራት እንዲወጣ አድርጎ አንድም ገንዘብ እንዳይጠፋ
በየባለቤቱ ውስጥ የነበረውን የገበያ ሲስተም ውጭ እንዲሆን አድርጎታል። በዛ መንገድ ቤተ መቅደሱን አጸዳ። ስለ ቤተ መቅደሱ ክብር ተቆረቆረና ምን አለ? ቤቴሰ ቤተ ጸሎት ይሰመይ ወአንትሙሰ ረሰይክምዎ በአተ ፈያት ወሰረቅት። ቤቴ የጸሎት ቤት ይባላል ማለቱ ትንቢት ተነግሯል። አስቀድሞ ቅዱስ ዳዊት በመዝሙር 68 ከቁጥር 9 ላይ ገልጾታል። በትንቢት ቤቴ የጸሎት ቤት ይባላል፣ እናንተ ግን ምን አደረጋችሁት? የሌባ የቀማኛ የወንበዴ የሽፍታ ቤት አደረጋችሁት በማለት ወቅሷቸዋል። የሌባ የቀማኛ የወንበዴ ቤት ማለት ምን? ገበያ ከሆነ የተሰረቀው ይሸጥበታል፣ ሌባውም ይመጣበታል፣ ደነኛውም ይመጣበታል። ወደዛ ቤተ መቅደስ እኮ የገበያ ማዕከል ከሆነ ሊሳለም ይመጣም አለ፣ ሊገዛም ይመጣም አለ። እረፍት ፈልጎም ደግሞ ሰላማቶም ይመለስም አለ። ገበያ የተለያየ የኃጢአት ስራዎች የሚፈጸሙበትም ስለሆነ ከዛ አንጻር ቤተ መቅደስና የገበያ ቦታ መለያየት እንዳለባቸው ለማመልከት ምንድነው ያደረገው? ውስጥ ያለውን የገበያ ሲስተም እንዳለ ውጭ ነው ያስወጣው። ርግቡንም አስወጣው አለ፣ ዋኖሶችንም አስወጣው አለ፣ ወርቁም እንዲወጣ አደረገ፣ ከፍቶቹም እንዲወጡ አደረገ። አጠፋቸው አይልም፣ ደመሰሳቸው አይልም። ይህን አስወጡ ነው ያለው፣ ወጥቷል። ከቤተ መቅደስ ውጭ ግን የንግድ አገልግሎትን አልነቀፈም። ከዛ ውጭ ግን መገበያየት ይችላሉ። ቤተ መቅደሱ ላይ ግን መገበያየት እንደማይችሉ አቅጣጫ የሰጠበት ዕለት ነው። ልክ ቅዱስ ዳዊትን በመዝሙሩ እንደተናገረው ስለ ቤተ መቅደሱ ክብር የቀናበት፣ ስለ ቤተ መቅደሱ ክብር በዚህ መንገድ ያስተማረበት ነው። ደቀ መዛሙርቱ ሐዋርያትም ወንጌሉ ላይ እንደተገለጸው ደቀ መዛሙርቱም የቤት ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ ይላል። እውነትም ትክክል ነው። ዳዊትም እኮ በመዝሙሩ ነቢይ እኮ እንዲህ ብሎ ተናግሯል። እስመ ቅናተ ቤትከ በላአኒ ትዕይርቶሙ ለእለይእተ ኢዮርከ ወርቀ ላዕሌ። አቤቱ የቤት ቅናት በላኝ፣ ስለ ቤት ቀናሁ። ትዕይርቶሙ ለእለይእተ ኢዮርከ ወርቀ ላዕሌ። አንተን ሁለት ጓላተ ላይም ጣዖት አቁመው በብሉይ ኪዳን የነበረውን ታሪክ አንተ እንደተገዳደሩህ ልክ እኔንም በዚህ መንገድ ተገዳደሩኝ የሚለውን የትንቢት ቃል በዚህ ጊዜ እንደተፈጸመ ደቀ መዛሙርቱም ትንቢቱን ከተግባር ጋር፣ ብሉይን ከሐዲስ ጋር፣ ንባቡን ከምስጢር ጋር አያይዘው አጣጥመው አንድ አድርገው የተረዱበት፣ ስለ ቤተ መቅደስ ክብር ያወቁበት፣ ከዛ በኋላም ደግሞ እንዲያስተምሩም በተግባር ያዩበት ዕለት ነው ማለት ነው። ጅራፍ ያስነሳውም ለቤተ መቅደሱ የማይመጥን ነገር በቤተ መቅደሱ ምን ስላለ ነው? ስለተሰራ ነው። ይሄ መመሪያ ግን ለህንፃው ብቻ አይደለም። በሁለተኛው ጥያቄ ላይ ቅድም እንደተነጋገር ነው እኛም ቤተ መቅደስ ነን፣ የእግዚአብሔር ቤተ መቅደስ ማደሪያዎች ነን። ስለዚህ እግዚአብሔር በቅድስና እንድንመስለው በጸጋ የሚያድርብን ተዋህዶን የሚኖር እኛ ነን። እንደዛ ከሆነ ይሄ የእግዚአብሔር ማደሪያ የሆነው ሰውነታችን የጥላቻ፣ የዘረኝነት፣ የቂሙ፣ የበቀሉ፣ የጎሰኝነቱ፣ የጎጠኝነቱ መናኸሪያ ከሆነ እኛ ላይ እግዚአብሔር ጅራፍ ያነሳል። ጅራፍ እስከ ማስነሳት ይቆጣል። ጅራፉ ደግሞ እንደ ድሮ ጅራፍ መፍተል እንደ ከብቱ አይደለም። ለከብት እንደሚነሳው ጅራፍ ሳይሆን በሞት የሚቀጣው ይኖራል፣ በህመም የሚቀጣው ይኖራል፣ ሰላም በማሳጣት የሚቀጣው ይኖራል። በልዩ ልዩ ደዌ ሊቀጣን ይችላል። ሰውን በትዳሩም ይቀጣዋል፣ በልጁም ይቀጣዋል። ምን እግዚአብሔር ዱላ አይቆርጥም። ሊማታ ሲፈልግ ሊቀጣ ሲፈልግ የኛ የሆነውን ሁሉ የኛ እንዳይሆን ያደርገዋል። እግዚአብሔር ካልፈቀደ የወለድናቸው ልጆችም የኛ ጠላት ይሆናል። እኛን መቅጣት ጅራፍ ሊያረጋቸው ይችላል። የኛ ያፈራነው ሀብትም መጥፊያችን ሊሆን ይችላል። ስለዚህ በየትኛው መንገድ ጅራፉ እኛ እናውቀውም፣ ስውር ነው። ስለዚህ ራሳችንን ከኃጢአት ማጽዳት፣ ለቤተ መቅደሱ የማይመጥነውን በማድረጋቸው ተቀጥተዋል። እኛም ደግሞ የኛ ሰውነታችን የእሱ ቤተ መቅደስ ስለሆነ ከኃጢአት ማራቅ፣ በንስሐ ራሳችን ማስተካከል ይኖራል። ወደ ሶስተኛው ትርጉም ስንሄድም መመሪያው ለህብረታችንም ጭምር ነው። ቤተ መቅደስ ወይም ቤተ ክርስቲያን ስንል የክርስቲያኖችን ስብስብም ጭምር ያካትታል ነው ያልነው። እንደዛ ከሆነ ስብስባችን አሁን ምንም ክርስቲያኖች ብንሆን ይሄ ስብስባችን ጎሳን መሰረት ያደረገ፣ ቋንቋን መሰረት ያደረገ፣ ዘርን መሰረት ያደረገ፣ ሌላውን ለመጉዳት፣ ሌላውን ለመበቀል፣ የሆነ ነገር ለማድረግ፣ ከቤተ ክርስቲያን አስተምሮ ውጭ ስራ ለመስራት አንዳንድ ጊዜ መንፈሳዊነታቸውን ተጠቅመው በማህበር ስም፣ በጽዋ ስም፣ ብቻ መንፈሳዊ በሆኑ የሃይማኖት ተቋማት ስም በመደራጀት
የግል ዓላማቸውን የሚያውሉ የዘር ጥማታቸውን የሚወጡ ሰዎች ካሉ አሁንም ለቤተ መቅደሱ የሚመጥን ክብር አይደለም። ይሄ ስብስባችን እሱን ለማምለክ ነው። አንድነታችን እሱን ለማክበር ነው። አንድነታችን ግን ጎጣችንን ለማክበር ዘራችንን ለማክበር ስውር ዓላማችንን ለማስፈጸም በሃይማኖት ስም በመንፈሳዊ ተቋማትና ይሄ በመንፈሳዊ ማይበር ስብስብ ስም ስውር ዓላማችን የምናስኬድ ከሆነ አሁን ምዕራፉ ይነሳል፣ ይበታትነዋል። እንደማን በሰናወር ሜዳ ህንፃ የገነቡት አሉ አይደለ? ስለዚህ በአንድ ላይ ነው ስብስባቸው፣ ግን በእግዚአብሔር ስም አይደለም ስብስባቸው። ሆኖም ግን መጨረሻ ላይ በታተናቸውና ያች እንኳን ህንፃ የሰሩባት ህንፃውንም በነፋስ በታትኖት እነሱንም በቋንቋ እንዳይግባቡ አድርጓቸው ሀገሪቱ እስካሁን ባቢል ተብላ የተጠራቸው ለዛ ነው። አንዳንድ ጊዜ እኛ በመንፈሳዊ ስም ተሰብስበን እግዚአብሔር የማይከብርበት ስብስብ ከሆነ የእግዚአብሔር ስም የማይነገርበት ጉባኤ ከሆነ መጨረሻው በዚህ መንገድ መበተን ነው ሊሆን የሚችለው። ጅራፉ ስውር ነው። አሁን በባቢሎን ጊዜ የነበሩትን እነዚህ በሰናወር ሜዳ ህንፃ የሰሩትን እነዛን ሰዎች አሁን ጅራፍ አነሳ ስንል በቋንቋ እንዳይግባቡ ነው ያደረጋቸው። ለዛ ይሆን እንዴ አሁን እኮ አንድ ሃይማኖት እየተከተልን አንድ ጌታ እያመለክን አንድ ስጋው ደግሞ እየተቀበልን በአንዲት ቤተክርስቲያን እየተገለገልን አለመግባባት እኮ አለ፣ መበታተን እኮ አለ። ዞር ብለን ራሳችንን ማየት ስብስባችን ምንን መሰረት ያደረገ ነው የሚለውንም ማየት ጭምር ይጠበቃል ማለት ነው። በጥቅሉ ጅራፍ ያስነሳው ጉዳይ ይህ ነው። እንደው ግን ታሪክ ተራኪ ብቻ እንዳንሆን ይህን ሰርተው ነበር ጅራፍ አስነሳ ሳይሆን የኛ አሰራርስ በእውነት ከነሱና ከኛስ እነሱ ለቤተ መቅደስ የሰጡት እኛውን በቤተ ክርስቲያኑ እየሰጠን ያለ ነው። ያን ጊዜ በነበረው ቤተ መቅደስ የሚፈጸመው አሁን ባለው ቤተ መቅደስ የሚፈጸመው በሶስቱም በህንፃውም በእኛ አካልም በህብረታችንም የምንሰራው ስራ የሚፈጸመው ድርጊት ለቤተ መቅደሱ ክብር ይመጥናል አይመጥንም፣ ያ ከሆነ ጅራፍ ያስነሳል አያስነሳም የሚለውን ጭምር ማየት ይጠበቅብናል ማለት ነው። እንግዲህ አሁን ላይ ያለው የቤተ ክርስቲያን የኢኮኖሚ እድገት ወይም የገቢ አሰባሰብ ሁኔታ እየተንቀሳቀሰችበት ያለው ሁኔታ እንዴት ይታያል? በቤተ መቅደሱ ዙሪያ የገበያ ማዕከል ስላደረጉት፣ የንግድ ቦታ ስላደረጉት፣ ስለሸጡበት፣ ስለነገዱበት ከዚህ አንጻር እግዚአብሔር ተቆጣቸው፣ ጅራፍ አነሳ። አሁንስ ላይ ያለው ቤተ መቅደስ ከዛ የተለየ ስራ አለው ወይ? በዛ ልክ ማየት አንችልም ወይ? እግዚአብሔር የሚከብርበት ነው ወይ? እንዴት ይታያል የሚል መሰለኝ ጥያቄ። ስለዚህ የኔም ጥያቄ ነው ይሄ፣ ያንተ ብቻ አይደለም፣ የሁላችንም ጥያቄ ነው። ነገር ግን አንዳንድ ጊዜም ደግሞ ማየት ይኖርብናል። በቤተ ክርስቲያናችን አስተምሮ ገንዘብ ጠል አስተምሮ የለንም። ገንዘብ አያስፈልግም አንልም። ገንዘብ ያስፈልጋል። አሁን በኢኮኖሚ ካልደረጀን ገንዘብ ከሌለ አይዘከርም። ገንዘብ ከሌለ አይመጸወትም። እየሰማኝ ነው? ገንዘብ ከሌለ ቤተ መቅደስ አይሰራም። ገንዘብ ከሌለ ነዳያን አይረዱ። ስለዚህ ነዳያንን ለመርዳትም ቤተ መቅደስ ለማነጽም ክርስትናውንም ለማስቀጠልም ለሰው ለመትረፍም የግድ ገንዘብ ከእጅ ሊኖር ይገባል። ገንዘብ እንዲኖር ለማድረግ ደግሞ መስራት ይጠበቅባል። የማይሰራ አይብላ የሌለ። ስለዚህ ወጥተህ ወርደህ አርሰህ ቆፍረህ ላብህ ተንጠፍጥፎ ግረህ ጥረህ ብላ ነው የተባልነው እንጂ ሰርቀ ብላ አልተባልንም። መቼም ቁጭ ብለህ ብላም አልተባልንም። ስለዚህ አንድ ሰው ገንዘብ ለማግኘት ወጥቶ መስራት ግዴታው ነው። ከቤተ ክርስቲያን አንጻር ደግሞ ወጥቶ ወርዶ ከሰራው ከ11 አስራት በኩራቱን ቀዳማያቱን ደግሞ ለማን ያመጣል? ለቤተ ክርስቲያን ያመጣል። የቤተ ክርስቲያን የገቢ ምንጭ አስራት በኩራት ቀዳማያት ናቸው፣ ሌላ የለም። ቀዳማያት የምንለው ከዘራነው አዝመራ መጀመሪያ የደረሰው ማለት ነው አይደል? ከዘራነው አዝመራ መጀመሪያ የደረሰው። ከደመወዝ ደግሞ ከሆነ የመጀመሪያ ደመወዝ እንደማለት ነው ቀዳማያት። በኩራት ማለት ደግሞ ካፈራነው ሀብት ወይም እንስሳት ይወልዳሉ፣ ይራባሉ፣ ይባዛሉ። መጀመሪያ የተወለደው መበከሪያው የበኩር ልጅ እንደማለት ነው። በኩር የሚለውን ነው በኩራት ብሎ ያበዛው። ከእንስሳትም ከሰውም የመጀመሪያው ለቤተ እግዚአብሔር ይሰጣል። እሱ ሀብት ነው።
አስራት ማለት ደግሞ ከገቢያችን ከ10 እሱ ደግሞ ለቤተ መቅደስ የምንሰጠው ነው። ይሄ ነው የቤተ መቅደስ የገቢ ምንጯ ይሄ ነው። ከዚህ በተጨማሪ ደግሞ በኢኮኖሚው ዘርፍም በጤናው ዘርፍም በስነ ጽሁፍም በልዩ ልዩ ሀገራዊ ጉዳዮች ላይ ደግሞ ሰፊ የሆነ ተሳታፊነት አላት። አሁን ላይ እንደ ሀገራችን እንደ ኢትዮጵያም ስንመለከት አሁን ላይ ያለው የልማት ሁኔታ ትልቁን ሚና ይዛ የምትገኘው ማናት? ቅድስት ቤተክርስቲያን ናት። እንደውም የጠፉ እጽዋት ብርቅዬ እጽዋት ሁሉ የሚገኙት ገዳማቱ ላይ ነው፣ አብያተ መቅደስ ላይ ነው። ይሄ በልማት በኩል እየተንቀሳቀሰች መሆኗን የሚያሳይ ነው። በገጠር ላይ ባለው በዚህ መንገድ ከተንቀሳቀሰች ከደኑ ጋር ተያይዞ የአየር ንብረትን እኮ ማከም ነው። ከተማ ላይ ደግሞ የተለያዩ ህንፃዎችን የገቢ ማስገኛ ገንብታ ምዕመናኗን በኢኮኖሚ በኩል እንዲሳተፉ ራሷንም ደግሞ በኢኮኖሚ በኩል እንድታደረጅ ማድረግ ትችላለች። ይሄ አይነቀፍም። ምክንያቱም ለሰው የምትሰጠው የሚሰጥ ሲኖርህ ነው። ሰውን የምትረዳው የምትረዳበት ሲኖርህ ነው። ከንፈር መምጠጥ ብቻ የሰውን ችግር ምን አይለውም፣ አይፈታለትም። አሁን የተራበን ሰው አዝናለሁ ብለህ ከንፈርህን መጠህ ብትሰደው ምን ይሰራለታል? ነገር ግን እንደዛ ከማለት ይልቅ ራቡን የሚያስታግስበት አንድ ዳቦ በገዛለን ነው የሚሻለው። ስለዚህ ቅድስት ቤተክርስቲያን በሁሉም መንክ ሰርታ ነው የምታሳየው። በእያንዳንዱ እንቅስቃሴ ስንወስድ አሁን ያለው የቅዱ የፕላኑ አካሄድ መጀመሪያ መነሻዋ ቤተክርስቲያን ናት። በጤናው ዘርፍም ስል ደግሞ በጸበሉ ትፈውሳለች፣ ታክማለች። ቤተ ህሙማን አላት፣ ህሙማንን ትረዳለች። የአረጋውያን መጧሪያ አላት፣ እሱን ደግሞ በዛ መንገድ ታዘጋጃለች። እንደው በነገራችን ከንቱኑ ራሱ አሁን አብይ ጾም ጋር ተያይዞ አሁን ወደፊት መጻጉዕ የምንለዋል አይደል? ስለ ህሙማንን ስለመፈወስ አንድ ሳምንት መታሰቢያ ሰጥታ እኛም ደግሞ በዚያ ወቅት የታመሙትን መጠየቅ እንዳለብን የተቸገሩን መርዳት እንዳለብን ጭምር ምን ትላለች? ታስተምራለች። ይሄ እኮ የማህበረሰብ አገልግሎት እንደማለት ነው። የተጣሉትን ማስታረቅ እንዳለብን እንዲሁም ደግሞ የታመሙትን መጠየቅ እንዳለብን በየትኛውም ዘርፈ ብዙ ማህበራዊ ህይወት መንቀሳቀስ እንዳለብን ለልጆቿ ታስተምራለች። ማስተማር ብቻ አይደለም፣ ሰርታም ታሳያለች። በቤተ ክርስቲያን ስም የአረጋውያን መጧሪያ ታቋቁማለች። የህፃናት ማሳደጊያ ታቋቁማለች። ትምህርት ቤቶችን፣ ኮሌጆችን፣ መንፈሳዊ ዩኒቨርሲቲዎችን ታቋቁማለች። እነዚህን ሁሉ የምታቋቁም ከሆነ የግድ አስራት በኩራቱ ብቻ አይደለም ጠብቃ ራሱን የቻለ የልማት ቦታም ኖሯት የገቢ ማሰባሰብ ማድረግ ትችላለች። ይሄ አይነቀፍም። ነገር ግን የሚነቀፈው ከምን ጋር የተያዘ ነው? ይህን የገቢ ማሰባሰብ የምትሰበስብበት አካሄድ። ለምሳሌ የገቢ ማስገኛ ህንፃ ገነባች። ያ ህንፃ ገቢ እስካገኘ ድረስ ለሲጋራ ማጨሻ፣ ለጫት መቃሚያ፣ ለሐሺሽ መውሰጃ የሚሆን ከሆነ መልሶ ደግሞ የዝሙት ስራ እንዲሰራበት የጭፈራ ቤት እንዲሆን የምታረግ ከሆነ በአስተምሯ የምታወግዘውን በተግባር እንዲፈጽሙ ቤት ሰርታ ካከራየች ይሄ ስህተት ነው። አሁን ገቢ ማሰባሰቡ አይደለም ገቢውን ለማግኘት የሄደችበት መንገድ ነው። እንዲህ ከሆነ ስህተት ነው። ነገር ግን ማሰባሰቡ ግን አስተምሮም ይደግፈዋል። እየተግባባን ነው ሐሳቡ። ስለዚህ ከዛም አያይዞ ደግሞ የአምልኮ ጌታም እኮ ያሳየን ከቤተ መቅደሱ አስወጡት ነው ያለው። የአምልኮ ቦታ ሌላ ነው፣ የልማት ቦታ ሌላ ነው። በልማት ቦታው የገቢ ስራ ይሰራል፣ በአምልኮ ቦታው ደግሞ የአምልኮ ስራ ይሰራል። ሁለቱን ነጣጥለን ካየናቸው አያስነቅፉም፣ ይደገፋሉ። ግን ምንድነው አሁን እየተበላሸ የመጣው? በየሁላችን እንደምናየው መቼም አስገዳጅ ቢሆንም የምዕመናንን ፈቃድ የካህናትን ፈቃድ ቢኖርበትም እንደው ገቢ እንዲገኝ ከማሰብ ቢሆንም አውደ ምሕረት ላይ የሚካሄድ ልመና ይሄ ስህተት ነው። አውደ ምሕረት ላይ ስለት ያላቸው ስለት ይሰጣሉ። እንዲሁም ደግሞ አስፈላጊ በሆነ ርዕሰ ጉዳይ ላይ ገለጻ ተደርጎ ያንን ምዕመናንን አስተባብሮ መሰብሰብ ይቻላል። ግን ከዛ የወጣ ጨረታም ይባላል። አሁን ይህ ፍጹም ስህተት ነው። አውደ ምሕረት ላይ የክርስቶስ ሕማሙ ሞቱ በሚነገርበት ምዕመናንን የሚያሳርፍ የወንጌል ቃል አውደ ምሕረት እኮ ነው የተባለው። አውደ ንዋይ እኮ አልተባለም በራሱ ማለት ነው። አውደ ምሕረት የምሕረት አደባባይ። የምሕረት አደባባይ መባለው ለምንድን ነው? የክርስቶስ ምሕረቱን ቸርነቱን የምንነጋገርበት እኛም ደግሞ ጸልየን የምናገኝበት ቃለ ወንጌል የሚሰበክበት የሚነገርበት አደባባይ ማለት ነው አውደ ምሕረት። ስለዚህ እዛ ላይ ያለ ችግር አለ።
እንዴት መሰለ? ለወንጌል 10 ደቂቃ 20 ደቂቃ ይሰጠውና ለወንጌሉ ለትምህርቱ፣ ለጨረታው ደግሞ 1 ሰዓትም እዛም በላይ ሊሰጠው ይችላል። አሁን ይህ ፍጹም ስህተት ነው። ክርስቶስ የማይወደው ነው። ደግሞ ከዛም አልፎ በጨረታ መንገድ የተሳተፈ ሰው ጽድቅ አይሆንለትም፣ ምጽዋትም አይሆንለትም። እንግዲህ ለህሊናው የራሱ የሆነ ሳቲስፋክሽን ነው የሚባለው ደስታ ነገር ሊፈጥርለት ይችላል። ጽድቅ ግን ሆኖ አይመዘገብም። ምክንያቱም ያጸድቀኛል ብሎ እኮ አይደለም ያወጣው፣ ከሌላ አሸንፍ ብሎ ነው ያወጣው። አሁን ምንድነው እኛ አስተምረን ምዕመናን አስራታቸውን በኩራታቸውን እንዲያወጡ ተረድተውት ተገንዝበውት ጉዳዩን አውቀውት እንዲሰጡ ማድረግ ሲጠበቅብን እከሌላ ያሸንፍህ ነው እከሌላ ያሸንፍሽ ነው። ማን ነው ዛሬ የሚያሸንፈው? 1 2 3 አልኩኝ ሳልደግመው እየተባለ አሁን ይሄ ምንድን ነው? ስጋዊ ማበረታቻ እኮ ነው። አሁን ይሄ የዓለማዊ መድረክ እንጂ መንፈሳዊ መድረክ ላይ እንዲህ አይነት ስህተት ነው። ይህንን ልናስወግደው የሚገባን ቤተክርስቲያን በአስተምሯ የማትደግፈው ነው። አሁን ይሄ ጨረታ የሚባለው የሚያሳዝንህ እኮ ሰዎች በዚህ ጊዜ ገንዘባቸውን ሰጥተው ይሄዳሉ። ወይ ጽድቅ አይሆናቸው ወይ ለስጋ ይጠቅማቸው። ተገዶ እኮ ነው ያወጡት፣ አምኖበት አይደለም። እንዲህ አይነቱ አስተሳሰብ ቤተክርስቲያን አትፈልገውም። ነገር ግን አሁን በአንድ ርዕሰ ጉዳይ ላይ ተመርጦ ከተማው ላይ ባለ አንድ ጥሩ የሆነ ሆቴል ላይ አዳራሽ ተመርጦ መንፈሳዊ የሆኑ ነገሮች መርሃ ግብሮች ተዘጋጅቶ እዛ ላይ አባቶቻችን ተገኝተው ግንዛቤ ፈጥረው የጉዳዩን አሳሳቢነት አስረድተው ከዛ በኋላ ሁሉም የቃል ኪዳን ሰነድ በየቦታው እየዞረ ወይም ደግሞ ወደ መድረኩም እየመጡ ሐሳብ እየሰጡ ጉዳዩን ተረድተውት ይሄን ያህል አግዛለሁ ይሄን ያህል እረዳለሁ እየተባለ ገቢ ይሰባሰብ ጥሩ ነው። ይሄ ጥሩ ነው። በጨረታ መንገድ የሚሆነው ግን ይሄ አስራት በኩራቱን ማስከፈል ሲያክተን እንደው እያታለን ገቢ እንደመሰብሰብ አይነት ልክ እንደማን ነው ከል የገባ አይነጻም ቤተ መቅደስ የገባ አይወጣም እንደሚለው አይነት ያንን አዘምኖ ማንጣት ነው የሚመስለው። ስለዚህ ጨረታ የማይመለስ እኮ ይባላል አይደል እንዴ? የማይመለስ ተብሎ ያው ገንዘብ እየሰጠ ይሄዳል። ይሄ ብዙም አይፈቀድም። ከገቢ ጋር ተያይዞ ግን ያለው ቤተክርስቲያንም እያደረገችው ነው። ይሄ ደግሞ የሚያስነቅፍም አይደለም። የራሷ የሆነ የንዋየ ቅድሳት መሸጫ ቢኖራት ዕጣኑን ጧፉን ብትሸጥ፣ ዋናው የሚፈለገው ግን መንፈሳዊ ይዘቱን እንደጠበቀ አስተምሯን የሚያስቀጥል አምልኮቷን የሚያስፋፋ እስከ ሎጎው ጭምር እስከ ዓላማው ጭምር ሃይማኖትን የሚያስከብርና ልዕልናዋን የሚያጠነክር መሆን አለበት እንጂ ለገንዘብ ስትል ወደ ኃጢአት የሚወስድ የሥራ መስክን ለልጆቿ ከፍታ መስጠት የለባትም እንጂ ይሄ ገቢው ብታሰባስብ ህንፃ ብታነጽ ሌላም ብታደርግ ያው ዙሮ ለማን ነው? ለምዕመናን መገልገያ ነው። ያው ዙሮ ለማን ነው? ለመንፈሳዊ ኮሌጆች ነው። ያው ዙሮ ለማን ነው? ለምዕመናን ልጆች መቀረጫ ለሚሆን ለትምህርት ቤት ነው የሚውለውና በዚህ መንገድ ማሰባሰቧ ኃጢአት አይደለም። ከጨረታ ጋር የተያዘው ግን በቀኖና ቤተክርስቲያን የሚፈቀድም አይደለም። ሲደረግ ግን አውደ ምሕረቱ ላይ እናየዋለን፣ ገቢ ማሰባሰቢያ ላይ እናየዋለን። ይሄ አንዳንድ ጊዜ ያው በእኛ ጊዜ በእኛ ድክመት ሁላችንም የምናደርገው ስለሆነ እንዲህ አይነቱ ግን ወደፊት እየተመካከል ግንዛቤ እየፈጠን በሂደት ከአውደ ምሕረታችን የሚጠፋበት መንገድ ሁላችን ርብርብ ማድረግ ነው የሚጠበቅብን እንጂ አንዱ አንዱን ነቅፎ አንዱ አንዱን አምቶ መፍትሄ ሊሆን አይችልም እና በዛ መንገድ ሁላችን ድርሻችን ብንወጣ የሚልም ማሳሰቢያ ጭምር አለኝ። እንግዲህ ያማ ይኸውልህ አንዳንድ ጊዜ እኔ ያው አንዳንድ መድረኮች ላይ ይታያልና እኛ ወንጌልን አስተምረን ግንዛቤ ፈጥረን ግብረ ሐዋርያት ምዕራፍ 2 ከቁጥር 32 ጀምረን ስንሄድ የምናገኘው ቃል አለ እንደው መጨረሻው አካባቢ ላይና ቅዱስ ጴጥሮስ እንዲሁም መሰሎቹ መንፈስ ቅዱስ ወርዶላቸው ካስተማሯቸው በኋላ የነበሩት የአይሁድ ሕዝብ ምንድነው ያሉት? ምን ተንግበር አኀዊነ ወንድሞቻችን ምን እንስራ ምን እናድርግ አሉ። ከዛ በኋላ ማድረግ ያለባቸውን ነገሯቸው። መኑ ተጠመቁ፣ ሌላውንም አካሄድ አስቀጠሏቸው ማለት ነው። ስለዚህ ከወንጌል አገልጋዮች ከካህናት የሚጠበቀው ለምእመናኑ ግንዛቤ ፈጥሮ በእውቀት እንዲታነጹ አድርጎ ምእመኑ በራሱ ምን እናድርግ ምን እንስራ ሲል
በዚህ በኩል ክፍተት አለ፣ ይሄን ሙሉ፣ በዚህ በኩል በጎዶሎ አለ፣ ይሄን አስተካክሉ ተብሎ ሲሰሩት ነው እንጂ ማን አሸነፈ እንዲሆነ እያሉ የሚያደርጉት ስህተት ነው። ከዛም አልፎ እኛ አስተምረ ምዕመናንን ንስሐ ግቡ ነው ማለት ያለብን፣ ወደ ኪሳችሁ ግቡ ነው ማለት ያለብን። በጣም በሚያሳዝን ሁኔታ እኮ ሰባኪውም ሰብኮ መርሃ ግብር መሪውም መርቶ አመቻችቶ መጨረሻ ላይ በጣም የሚሰቀጥጠኝ አባባል አለ። ሁላችሁ እጃችሁን አውጡ ይባላል። ይሄዋ ህዝብ እጁን ያወጣል። ተገዶ እኮ ነው፣ አውጣ እኮ ተብሎ ነው። ወደ ኪሳችሁ አስገቡት ይባላል፣ ያስገባል። ያገኛችሁትን አውጡ። ይህ እኮ ስህተት ነው። ያገኛችሁትን ሞባይሉን ቢያገኝ 10 ሺህ ቢያገኝ ሊያወጣ ነው። አሁን አንዳንድ ጊዜ አስበው 5 ብር የሚኖረው የባጃጅ ያችን አውጥቶ ሊሰጥ ነው። ሲሄድ እኮ እንደው የቅድሙ ሰውዬ እኮ ነው ያሳሳተኝ እያለ እየተጸጸተም ሊሄድ ይችላል። አሁን እጃችሁን አውጡ፣ ወደ ኪሳችሁ ግቡ፣ ያገኛችሁትን ስጡ፣ እግዚአብሔር ይሞላላችኋል። መሙላት ይሞላል፣ ግን በዚህ መንገድ መሆን የለበትም። ተገዶ መሆን የለበትም። ጉዳዩን ማስረዳት ነው የሚጠበቅብን እንጂ በዚህ መንገድ ከሆነ ከዛ በኋላስ መርሃ ግብሩ ሳይጠቃለል እንዳትሄዱ በእግዚአብሔር ስም ይታል ቃሉ እኮ ተወግዘው እኮ ነው ልጆች ጨንቋቸው እኮ ነው አሁን ጨረሱ እያልኩ ነው የሚቆዩት። እና ከዛ አንፃር ተገዶም እኮ ነው ሰው የሚቆየው። በዛ መሆን የለበትም። ነገር ግን አውደ ምሕረት ላይም ቢሆን አሁን ህንፃ ቤተ መቅደሱ ከሆነ ፈርሶ ሊሰራ ከሆነ ምዕመናን ይሄ ቤተ መቅደስ እንደምታዩት በዚህ መንገድ አገልግሎት ሲሰጥ የቆየ ነው። አሁን ግን ያለው ነባራዊ ሁኔታ እንደምታዩት እንዲህ ነው። ይህንን አስተባብረው ሊያሰሩ የሚችሉ የህንፃ እድሳት ኮሚቴዎችን አቋቁመናል። ፈቃድም ሰጥተናል። የቃል ኪዳን ሰነድ አዘጋጅተዋል። እያንዳንዳችሁ ሊመጡ ይችላሉ። ነገም ከነገ በኋላም ደግሞ ግንዛቤ ይሰጧችኋል። አሁንም አውደ ምሕረት መታችሁ መስጠት የምትፈልጉም በቃል ኪዳን ሰነዱን መሙላት የምትፈልጉ በፈለጋችሁት አጋጣሚ ሙዳየ ምጽዋትም ላይ የሚሆን በምትችሉት መርዳት ትችላላችሁ። ይሄ ቤተ መቅደስ የምትሰሩትም እናንተ ናችሁ፣ የምትገለገሉበትም እናንተ ናችሁ ተብሎ ግንዛቤ ይፈጠራል። ከዛ በኋላ ወደ ምሕረት ላይ መጥቶ የሚሰጥም ይሰጣል፣ በሰነድ የሚሰጥም ይሰጣል፣ ወደፊት የሚያስብበት ያስባል። ግን ዛሬ የመጣችሁ አንዳንድ ብር ከብዷችሁ ነው። አንዳንድ ብር አውጡ። በማርያም ተይዛችኋል፣ በስላሴ ይዘናችኋል ተብሎ ተወግዞ የተሰጠው ምጽዋት ሊሆን ይችላል። ይህ ስህተት ነው። የእኛን ድክመት ነው የሚያሳየው እንጂ ለምእመናን ትክክለኛ ጉዳይን ከገለጽንላቸው በእርግጠኝነት እዛ ላይ እጃችሁን አውጡ አስገቡ ብለን ከምናገኘው ብር ይልቅ ከመካከል ጉዳዩ ከልቡ ገብቶ የተረዳው አንድ ባለሀብት አንዱን ህንፃ ቤተክርስቲያን ይሰራዋል። አንድ ባለሀብት አንዱን ትምህርት ቤት ይገነባዋል። ምን ሲሆን ሲገባው፣ ካልገባው 10 ሺህ ብር ይሰጣል አይደል? ከገባው ግን ሙሉ ለሙሉ ይሰራዋል። ካልገባው ሰው ሲመጣበት አፊቱ ሲቆም ስለሚከብደው 100 እንደዛ ሊሰጥ ይችላል። እና አሁን እኛ ጉዳዩ ሰው ላይ ሰርጾ እንዲገባ ካደረግነ ሰዎቹ በራሳቸው ምን እንስራ ብለው ይመጣሉ። እንዲያውም ለከሌ ምን እንስተው ወረፋ ማስያዙ ነው የሚከብደን ጉዳዩ ከገባቸው። ካልገባቸው ግን እየተቹን ይሰጣሉ። ከነገ በኋላ ገና ስንጀምር ይኸው ልመና ጀመሩ ማረፊያ አጣን ብለው ነቃፊም ሊሆኑ ይችላሉ። እና እንደሆነ ግንዛቤ ፈጠራ ላይ ትኩረት ቢሰጥ የዕለቱ ብር በዛ አልበዛ ገባ አልገባ ሳይሆን ምዕመናኑን እንደሚገባ አገልግለነዋል ወይ፣ እንደሚገባ አስተናግደነዋል ወይ፣ ከጊዜ አንጻር፣ ከትምህርት አንጻር፣ ከሰዓት አንጻር፣ ከሁኔታዎቹ ለምዕመኑ ምቹ ሁኔታዎችን ማመቻቸት ይጠበቅብናል። እና ምዕመኑን ነው የምንፈልገው፣ ገንዘቡን አይደለም። ምዕመኑ ሲኖር ነው ገንዘቡ የሚመጣው እንጂ ገንዘቡን አስቀድመን ምዕመኑን አስከትለን አይደለም። እና ከዛ አንጻር ነው የገቢ አሰባሰባችን ሂደት ማየት የሚጠበቅብን እንጂ ሁለቱም ይፈቀዳሉ። ነገር ግን አንድ ምሳሌ ልመስል። አሁን እኔ እንደምታየኝ ካባ ለብሻለሁ፣ ያው ነጠላም አለኝ። እንግዲህ የምታየው ነው። አሁን መጀመሪያ ውስጥ የለበስኩት ሰሚዞ አለ፣ ከዚህ ኮቱ አለ፣ ከዛ ነጠላው አለ፣ እዚህ ካባው አለ። ይሄ ነው መሰል አለባበስ ቅደም ተከተሉ። ነገር ግን ብገለብጠው ካባው መጀመሪያ፣ ከዛ በኋላ ነጠላው፣ ከዛ ሰሚዙ ኮቱ እያለ ቢመጣ ወይ አያምር ወይ መልክ የለው ውበትም አይኖረው። በሌላ ምሳሌ ብንመስለው አንድ ሰው ጫማ ቢለብስ ወይም እኔም አንተ ምን ልበስ እንበልና መጀመሪያ ካልሱ ከዛ ምኑ ጫማው ነው የሚለበስ። ብናቀያየረው ሁለቱም እኮ አስፈላጊ ናቸው በነገራችን። መጀመሪያ ጫማውን ከዛ ካልሱን ብናረገው ወይ ውበት የለው ወይ እድሜ የለው። እድሜም አይኖረውም ውበትም አይኖረውም። ምን ስለሆነ ነው? ቅደም ተከተሉ ስለተዛባ ነው።
ስለዚህ አገልግሎታችንን መጀመሪያ ምእመናንን ከዛ በኋላ በምእመናን በኩል የሚመጣውን ሊያካትት የሚችል ነው እንጂ ገንዘብን መጀመሪያ ከዛ በኋላ ሌላውን መሆን የለበትም እና ቅደም ተከተሉ እንዳናዛባው ምእመኑን እስከ ህይወቱ ምእመኑን እስከ ገንዘቡ ነው ቤተክርስቲያን የምትፈልገው እንጂ ገንዘቡን ብቻ አይደለም። ስለዚህ ቅድሚያ መስራት የሚኖርብን ምእመኑ ላይ ምእመኑ ደግሞ ህንፃውንም የገቢ ልማቱንም ሌላውንም መስራት ይችላል። ጥንቱንም ህንፃ ቤተክርስቲያን የሚሰራው ለምእመናን ነው። የገቢ ማስተባሰቢያ እኮ የሚሰራውም እኮ ስለመሰላቸው እንጂ ለምእመናኑ መገልገያ እኮ እንዲሆን ነው እንጂ ሌላ እኮ የለውም። ስለዚህ ቤተክርስቲያን የምትሰራው ለህዝብ ነው። ህዝብ ለቤተክርስቲያን አይሰራም። ምእመናን ለቤተክርስቲያን አልተፈጠሩም። ቤተክርስቲያን ለምእመናን ነው የምትታነጽና ከዛ አንፃር ትኩረት ሰጥተን ማየት ይጠበቅብናል የሚል ተጨማሪ ሀሳብ ነው። እሺ እንግዲህ እንደማጠቃለያ የማስተላልፈው ያው መልእክቴ እስካሁንም በእያንዳንዱ ጥያቄዎች ሀሳቤን እያስቀመጥኩ ስለመጣው የተለየ ሀሳብ የለኝም። እንደው ጠቅለል ሳደርገው ግን በያላችሁበት ሆናችሁ ይህንን መርሃ ግብር የምትከታተሉ ሁላችሁም ክርስቶስ ቤተሰቦች እኔ የማስተላልፈው መልእክት ቢኖረኝ ሁላችንም ሰው ላይ ስራ እንስራ። ንግበር ሰብአ በአርአያነ ወበአምሳሌነ ሰውን በአርአያችንና በአምሳላችን እንፍጠር ብሏል አምላካችን እግዚአብሔር እና ስለዚህ ሁላችንም ስራችን ሰውን ቢሆን ሰው ላይ ቢሆን የነገዋ ቤተክርስቲያን የምትቀጥለው ሰው ላይ ስንሰራ ነው። ስለዚህ ሰው ላይ እንስራ ሲባል ደግሞ እንደ ቤተክርስቲያን የልህቀት ተቋማት የሚባሉት የአብነት ትምህርት ቤትና የሰንበት ትምህርት ቤቶች ናቸው። ስለዚህ ወጣቶችን በሰንበት ትምህርት ቤት በኩል ነው ልናገኛቸው የምንችለው። የነገዋን ቤተክርስቲያን እንዲረከቡ የምናስተምራቸው የምንቀርጽባቸው ፋብሪኬት የምናደርግበት ማን ላይ ነው? ሰንበት ትምህርት ቤት ላይ ነው። እንዲሁ የነገዎቹን ሊቃነ ጳጳሳት የነገዎቹን መምህራንም እንግዲህ የምናስተምር የምንቀርጽበት አብነት ትምህርት ቤት ላይ ነው። ከሁለቱ ውጭ የሚመጣ አይረከባትም ይህች ቤተክርስቲያን። ወይ በሰንበት ትምህርት ቤት በኩል የመጣ ነው ወይ በአብነት ትምህርት ቤት በኩል የመጣ ነው። ከዚህ ውጭ የመጣ አገልግሎቷን ሊረከብ አይችልም። ስለዚህ ሁለቱ ተቋማት ላይ ትኩረት ሰጥተን እንዲሁ አሁን አንዳንድ ጊዜ የኛም አረዳድ አሁን የቤተ ክርስቲያኑ ብራናው ተቃጥሎ ወይም መጽሐፉ ተቃጥሎ የሆነ ትርኳሽ ነው የሚባለው አይደለ? ግማሹ ያልተበላው ያንን ይዞ የነዋይ ቅድሳቱ የልብሱ የዛ የተቃጠለው ትራፊ ይዞ ይሄ ቤተ ክርስቲያን እንደዚህ ሊል ነው ፈረሰ ምናምን እርዱ የሚባል በጣም ሰው ገንዘብ ይሰጣል። ግን አብነት ትምህርት ቤት ለማቋቋም ስብከተ ወንጌል ለማስፋፋት ሰንበት ትምህርት ቤቶችን ለማጠናከር ለማደረጀት ቢባል የሆነ ረጁ በራሱ ብዙም ትኩረት የለውም። ትኩረት የሚያደርገው ምኑ ላይ ነው? ህንፃው ላይ ነው። ከዛ ደግሞ ለፍ ሲል ደግሞ ነዳያን ላይ ነዳያን የሚበሉት የሚጠጡት የሚለብሱት ላይ ብቻ ነው። ግን አንዳንድ ጊዜ ይሄ ዘለቄታዊ መፍትሄ ላይ ስራ ብንሰራ ለነዳያን የሚበሉት መስጠት ለነዋየ ቅድሳት መግዣ መስጠት ዕለታዊ መፍትሄ ነው። ግን ዘለቄታዊ መፍትሄ ላይ ስራ ብንሰራ ዘለቄታዊ መፍትሄ ስራ የሚሰራው ደግሞ ምንጩ ላይ ስራ ስንሰራ ነው። ምንጩ ላይ ለቤተ ክርስቲያን የነገውን መፍትሄ የሚያመጡ ልጆች የሚፈልቁት ምንጫቸው ደግሞ ማን ነው? አብነት ትምህርት ቤት ወይም ሰንበት ትምህርት ቤት ነው። ሁለቱ ምንጮች ላይ ሁለቱ ጡቶቿ እነዚህ ናቸው። ክሌ አጥባትኪ እለ ያውህዛ ሐሊበ ይላል ቅዱስ ሰሎሞን ስለ ቤተ ክርስቲያን በትንቢት ሲናገር ሁለቱ ጡቶችሽ ወተትና ማርን ምን ይላሉ ይላል ያፈልቃሉ ይላል። ስለዚህ መተርጉማን ሲተረጉሙት ሁለቱ ጡቶችሽ የተባሉ ብሉይና ሐዲስ ናቸው። ማር የሚያፈሱት የብሉይ ኪዳን ሚስጥራት ናቸው። ወተት የተባለ ደግሞ የሐዲስ ኪዳን ሚስጥራት ናቸው በማለት ይገልጹታል። እንደው ይህን በምሳሌ ብንመስል እንዳሁኑ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለቱ ጡቶች የተባሉት ሰንበት ትምህርት ቤትና አብነት ትምህርት ቤት ናቸው። ማር የሚያፈሱት የሰንበት ትምህርት ቤት ተቋማት፣ ወተት የሚያፈሱት ደግሞ የሊቃውንቱ የአብነት ትምህርት ቤት ተቋማት ናቸው። በዚህ ልክ አስበን የቤተ ክርስቲያን ሁለት ጡቶች የሆኑ አብነት ትምህርት ቤትና ሰንበት ትምህርት ቤትን ትኩረት ሰጥተን ብንሰራ የነገዋን ቤተ ክርስቲያን ማስቀጠል እንችላለን። እንደው በዚሁ ላይ በትኩረት ማየት የሚኖርብን ጌታችን ኢየሱስ ክርስቶስ መጥቶ ሰው ላይ ነው ስራ የሰራ። ለዛ ነው ቤተ ክርስቲያን የቀጠለችው። ሐዋርያትም ሰው ላይ ነው ስራ የሰሩ። ቤተ ክርስቲያን የቀጠለችው ለዛ ነው። እንደ ምሳሌ ብንወስድ ቅዱስ እስጢፋኖስ ያው በድንጋይ ተወግሮ ሰማዕት ሆኖ ሙቷል።
እሱ ህንፃ ቤተክርስቲያን ቢሆን እሱ ሲሞት ቅርስ ነበር አለቀ ነው። የሆነ ግዙፍ ቤተክርስቲያን ነበር ከመባል አይወጣም። ሰው በመሆኑ እሱም የሰራው ሰው ላይ ስለሆነ እሱ ሲሞት 8000 ሰዎች መምህር ሆነው ነው የተነሱ። ስለዚህ ዙሮ ኃላፊዎች ነን፣ ጠፊዎች ነን። ግን ሰው ላይ ስራ ከሰራ እኛም ብንጠፋ ስራችን ይቀጥላል። ህንፃ ላይ ብቻ ከሆነ ግን እኛ ጠፍተን ስራችንም አብሮ ይጠፋል። በእኛ ልክ ይሆናል ስራችን። ስራችን ግን ከኛ አልፎ የሚሄደው ትውልድ ተሻጋሪ የሚሆነው ምን ላይ ስንሰራ ነው? ሰው ላይ ስንሰራ ነው። ለዚህ እንደው እንደማጠቃለያ የምጠቀመው የብፁዕ አቡነ ኤርምያስን በረከታቸው ይደርብና ብፁዕ አቡነ ኤርምያስ የተናገሩት መሪ ቃል አለ። ሁልጊዜ በእያንዳንዱ ምዕራፍ የሚናገሩት አለ። አርቆ ሀሳቢ ባለራዕይ አባት ናቸው። ለዛም ነው አብነት ትምህርት ቤትና ሰንበት ትምህርት ቤት ላይ ዘላቂ የሆነ ሰፊ ራዕይ ኖሯቸው ስራ እየሰሩ የሚገኙት ታላቁ አባታችን ናቸውና እርሳቸው የሚናገሩት ቃል አለ። ታላላቅ አብያተ ክርስቲያናትን ገንብተን በውስጡ የሚያገለግሉ ታላላቅ ሊቃውንትን ከምናጣ ታላላቅ ሊቃውንትን አፍርተን እንደ ጥንቱ በድንኳን ብንገለገል ይሻል ነበር ብለዋል። ይሄ መሪ ቃላቸው ነው። ይህንንም ቃላቸውን በተግባር ፈጽመውታል። በዞን ደረጃም በእያንዳንዱ ወረዳ ደረጃም አብነት ትምህርት ቤት በዘመናዊ መንገድ በተደራጀ መንገድ እንዲሰሩ መመሪያ ሰጥተው እየሰሩም እያሰሩም ያሉ አባት ናቸው። ሰንበት ትምህርት ቤት ላይ በዛው ልክ ትኩረት ሰጥተው በተደራጀ መንገድ እንዲሰሩ መመሪያ እየሰጡ እየተሰራ ያለበት ሁኔታ አለና ስለዚህ የብፁዕ አባታችን ራዕይን የሁላችን አድርገ ነው ሁላችንም በዚህ መንገድ ሰፊ ስራ ብንሰራ፣ ወጣቱ ላይ ብንሰራ፣ ምንጩ ላይ ብንሰራ ቤተ ክርስቲያንን እናሻግራታለን። ስለ ቤተ መቅደስ ክብር የሚነገርበት ማለት ይሄ ነው። እንግዲህ ቤተ ክርስቲያናችን ነገን እንድትኖር ወጣቶች የሌሏት ቤተ ክርስቲያን ነገ የላትም ነው የሚሉት አባቶቻችን። ስለዚህ የዘራዋ ቤተ ክርስቲያን ነገ እንድትኖር የዛሬ ወጣት ላይ ነው ስራ የሚሰራው። የዘራዋ ቤተ ክርስቲያን አስተምሯ እንዲቀጥል ዛሬ ባሉት አብነት ትምህርት ቤት ላይ ነው ስራ የሚሰራውና ስለዚህ እንደ ቤተ ክርስቲያን ተቋማትም ከሰበካ ጉባኤ እስከ ቅዱስ ሲኖዶስ ድረስ ያሉት እነዚህን ሁለት የቤተ ክርስቲያን ጡቶች የአብነት ትምህርት ቤትና ሰንበት ትምህርት ቤትን ትኩረት ሰጥተው እንዲሰሩ፣ ምዕመናንም ደግሞ በእንደው በትኩረት የቤተ ክርስቲያን ስስ ብልት መሆናቸውን በመረዳት አገልግሎታችን፣ እርዳታችን፣ ገንዘባችን እዚህ ላይ በማረፍ ሰፊ ስራ እንዲሰራ የሁላችንም ትብብር እንዲሆን ነው እንግዲህ መልእክቴን የማስተላልፈው። የምቋጨውን በዚህ መንገድ ነው። በዚህ መንገድ ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። የሁላችንን ፍጻሜ ያሳምርልን። እንግዲህ ይህንን ሀሳብ እያቀረብኩ በዚሁ ጨርሳለሁ። መልካም ሳምንት